ሰላም ጤና ይስጥልኝ ውድ የኢነርጄቲክ ሚዲያ ቤተሰቦች፣ ዛሬም እንደተለመደው በአዲስ ሀሳብ ወደ እናንተ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው በመከታተል ቁም ነገር እንድትወስዱበት በአክብሮት ጠይቃለሁ። ቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። አብራችሁኝ ቆዩ። በዓለም ላይ በጣም ጥቂቱና ተፈላጊ የወንድ አይነት ኩሩ ወንድ ነው። ኩሩ ወንድ ስለ ሴት ልጅ ማውራት አይወድም። ለሴት ልባም ካልን ለወንድ ኩሩ እንላለን። ኩራት ማለት አሁን በተሰጠው የተሳሳተ ትርጉም የሚንጠባረር ወይም የሚኮራ ማለት ሳይሆን የራሱ ያልሆነውን የማይፈልግ አስተዋይ ማለት ነው። ይህ ወንድ ነው ሳይናገር የሚያስፈራ የአንበሳን አይነት ግርማ ሞገስ ያለው። ልባም ሴቶች ከእጃቸው እንዲገባ በብዙ የሚመኙት አይነት ይህ አይነት ወንድ ኩሩ ወንድ። በዛሬው ቪዲዮአችን ሴቶች ኩሩ ወንድን በቀላሉ የምታዩበትና ወንዶች ደግሞ ኩሩ ወንድነት ደረጃ እንዳላችሁና እንደሌላችሁ የምታውቁበት ነው። ይህ ቪዲዮን እስከ መጨረሻው እንድትከታተሉ ድጋሚ ጋብዛችኋለሁ። ይህም ወንድ በሰባት ዋና ዋና ባህሪያት ያሉት ሲሆን እናንተ ከሰባቱ ውስጥ ስንቱ ባህሪያት እንዳላችሁ በኮሜንት ላይ ያሳውቁ። አንድ ታሪክ ወደ እናንተ በማድረስ ልጀምር። በአንድ ከተማ ውስጥ ይኖሩ የነበሩ ፍቅረኛሞች ነበሩ። እነዚህም ሰዎች 3 ዓመታትን እርስ በርስ በመጠናነት አሳልፈዋል። ነገር ግን ወንዱ የተለያዩ ጫት ሱሶችን መጠቀም እየባሰበት መጣ። ሴቷም ይህንን ሱስ እንዲያቆምና አብረው ስራ በመስራት እንዲለወጡ ብዙ ጊዜ ትነግረው ነበር። እርሱ ግን በአፉ የእሽታ መልስ ቢሰጥም ልቡ ግን ሌላ ነበር። እሱም እየባሰበት ሄደ። ሱሰኛ መሆኑን ብዙ ሰዎች አያውቁም ነበር። ነገር ግን እሱ እየባሰበት ሲመጣ በብዙ ሰዎች ዘንድ እየታወቀበት መጣ። በዚህ ሰዓት ነበር የፍቅረኛው ቤተሰቦች ዘንድ ይህ ወሬ የተሰማው። የልጃቸው ፍቅረኛ በሱስ የሚታወቅና ሰካራምም ጭምር እንደሆነ መረጃው ደረሳቸው። በዚህ ሰዓት አባቷ ከእርሱ ጋር ያላትን ግንኙነት እንድታቆም ትዕዛዝን ሰጣት። ልጅቷ ግን በዚህ መሃል በጣም በጭንቀት ተሞላች። እሷ ግን ከቤተሰቧ ተደብቃ እየሄደች ሱሱን እንዲያቆምና አብረው ስራ በመስራት ተለውጠው እንዲጋቡ ተነግሮ ነበር። አንድ ቀን ግን ጭቅጭቋ እጅጉን እየበረታበት ሲመጣ በእርሷ ላይ የማይሆኑ ነገሮችን መናገር ጀመረ። አስቀያሚ፣ ምን አይነት ሴት ነሽ፣ ታስጠይ፣ እነዚህን ሁሉ ቃላቶች ወደ እሷ መወርወር ጀመረ። በዛ ሰዓት ግን ልጅቷ ልቧ እጅጉን ተሰበረ። ነገ በማለዳ 3 ሰዓት ላይ ለመጀመሪያ ጊዜ የተገናኘንበት ቦታ ላይ ጠብቃለሁ። በዛ ሰዓት ካላገኘሁ ግን የኔና አንተ ነገር እዚህ ጋር ያበቃል ብላው ሰናብቷ ሄደች። እርሱ ግን ይህንን ስትል ሰምቷት ምንም መልስ ሊሰጣት አልፈልግም። ሌሊቱን ሙሉ ሲዝናና አምሽቶ ከእንቅልፉ ከማለዳው 4 ሰዓት ሲል ነቃ። ነገር ግን እንደቀጠረችው ትዝ ያለው እዛ ሰዓት ነበር። ስልኩንም አንስቶ ወደ እርሷ ደጋግሞ መደወል ጀመር። ነገር ግን ስልኳ አይሰራም ነበር። የዛን ሰዓት ይህ ወንድ ልጅ ውስጡ እጅጉን ተረበሸ። ቢጠብቃትም የለችም። ቀናቶች አለፉ። ሳምንት ሆናት። በፊት ወደ እርሱ በየቀኑ ትመጣ ነበር። ሊያናግራትም ወደ ቤቷ መሄድ እንዳለበት አሰበና ወደዛ አቀና። እዛም ሆኖ ከጠዋት እስከ ማታ ድረስ ጠብቃት። ነገር ግን እርሷ የለችም። ስልክም በድጋሚ ሞከረ፣ አይሰራ። በቀጣዩም ቀን በማለዳ ተነስቶ ወደ ቤቷ አቀና። ትንሽ ቆይቶም ግቢያቸው በር ተከፈተ። እሷና እህቷ ነበሩ በሩን የከፈቱለት። እርሱም እንድታናግረው ቢለምናትም የእርሷ መልስ ግን ከዚህ በኋላ ስለማታገኘኝ ራስን አስተካክል የሚል ነበር። ወደፊት ግን ከተቀየርክ ሌላኛዋን ሴት እንዳትጎዳ ስትል መለሰችለት። እርሱም አስተካክላለሁ እኮ ይቅር በይኝ ሲል ጠየቃት። የእርሷ መልስ ግን የሚያስገርም ነበር። ይቅር ብያለሁ ግን ትቼሃለሁ ስትል መለሰችለት። ምክንያቱም ህይወቴ በአንተ ምክንያት እንዲበላሽ አልፈልግም። እንዳንተ አይነት ዝርክርክ ለእኔ አይመጥነኝ ስትል ነገረችው። እኔ ኩሩና ቁጡ የሆነ ወንድ እንዲሰጠኝ ዛሬን እየለመንኩ ነው። ለአንተ መልካም ህይወት ይመኝልሃለሁ ስትል ላው ሄደች። እሱ ግን ያለችውን ማመን አቅቶት በድንጋጤ ቆሞ ቀረ። አትመጥነኝም አለችኝ። ኩሩና ቁጡ ወንድ ነው የምፈልገው አለችኝ። በድንጋጤና ግራ በመጋባት ሁኔታ ውስጥ ሆኖ ለራሱ እነዚህን ጥያቄዎች መጠየቅ ጀመረ። ጥያቄዎች የተመላለሱበትም ወደ ቤቱ አቀና። እርሱም ከሱሱ ለመደበቅ ቢሞክርም ያንን ግን ማድረግ አልቻለም። በእነዚህ ነገሮች ሁሉ ውስጥ ሆኖ ተደብቆ ያልቅሳል። ስልክም ደጋግሞ ይደውልላት፣ እሷ ግን አታነሳም ነበር። ደግሞም ወደ ቤቱ አቀና። በሩን ተከፈተ። ወንድሟን አገኘው። እርሱ ግን ዳግመኛ አታገኛት፣ አትልፋ ሲል መለሰለት። ከዚያ በኋላም የሚያሳዝን ነገር ሰማ። በወሩ ድል ባለ ሰርግ ተደግሶ እንዳገባች ተነገረው። የዛን ሰዓት ግራ መጋባት ስሜት ውስጥ ገባ። ራሱን ለማጥፋት ብዙ ነገሮችን ለማድረግ መሞከር ጀመረ። በዛ ሰዓትም የምወደውን ነገር የነጠቁኝን የሚወዱትን ነገር ነጥቃቸዋለሁ ሲል በል ራሱን ማሳመን ጀመረ። ያለውም የቤት ዕቃ ሁሉ ሽጦ መሳሪያ ለመግዛት ወሰነ። መሳሪያ ወደሚገዛበትም ስፍራ አቀና። መሳሪያውን የሚሸጥለት ሰውዬ በጣም የተረጋጋና ኩሩ ወንድ ነበረ። የልጁንም ሁኔታ አይቶ ወንድሜ ለምንድነው መሳሪያውን መግዛት የፈለግከው ሲል ጠየቀው። እርሱም ራሴን ለመከላከል ነው ብሎ ብሩን አውጥቶ ሰጠው። መሳሪያ ሻጩም አይ ለዛ እንኳን አይመስለኝም አለው። ምክንያቱም መሳሪያን የምትገዛው ሰው ልትገልበትና ልታጠፋበት ነው። እኔ ደግሞ ኃላፊነት ለማይሰማው ሰው መሳሪያ አልሸጥም፣ ቅርታ አለው። እባክህ መሳሪያውን ስጠኝና የነጠቁኝን ሰዎች እኔም ልንጠቃቸው አለው። መሳሪያ ሻጩም ቆይ ምንን የተነጠቅከው ወይስ እንደተነጠቅ ተሰምቶ ነው? ስሜትን እየተከተልክ ይሆናል አለው። በዚህ መሃል በጣም በንዴት ውስጥ የነበረው ሰው ኩሩና ቁጡ ወንድ እፈልጋለሁ ብላኝ ጥላኝ ሄደች። በዚህም ሌላ ወንድ ወዳ ሌላ ወንድ አገባች አለው።
ከዚህ በላይ በስሜት ከምትጓዝ ኩሩ ወንድ ብትሆን ይሻላል አለው ያ መሳሪያ ሻጭ። ኩሩ ወንድ መሆን የምትፈልግ ከሆነ ነገ በዚህ ሰዓት እዚህ ቦታ ላይ እንገናኝ ብሎት መሳሪያ ሻጩ ጥሎት ሄደ። ወጣቱ ግን አሰበው ነገር ስላልተሳካለት በንዴት ወደ ቤቱ ማቅናት ጀመረ። ምሽቱን ሌሊቱንም ብዙ ሲያስብ አደረ። ለውጥም እንደሚያስፈልገው ወሰነ። ለራሱም ለምን ብዬ ወንጀል እሰራለሁ ሲል ጠየቀ። በጠዋትም የተባለ ቦታ ላይ በፍጥነት ደረሰ። ጎበዝ፣ አንድ እርምጃ ተራምደሃል የሚል ድምፅ ከጀርባው ሰማ። ያ መሳሪያ ሻጭ ነበር። አየ፣ ቁጡና ኩሩ ወንድ ለመሆን ተስማምተሃል ማለት ነው ሲል ነገረው። አዎ በሚገባ ተስማምቻለሁ። ምንድነው ማድረግ ያለብኝ ያለው። ኩሩ ወንድ ማለት ደፋር፣ ታጋሽና የሚፈልገው ነገር ቆራጥ የሆነ ሰው ማለት ነው አለው። ግን መጀመሪያ ታሪክን መስማት እፈልጋለሁ አለው። ወጣቱም አንድም ሳያስቀር ሁሉንም አንድ በአንድ ነገረው። ሰውየውም በል አድምጠኝ፣ ኩሩ ወንድ 7 ዋና ነገሮች አሉት። አንደኛው ኩሩ ወንድ ሁሌም ቢሆን እድል ከፋች ነው። ነገር ግን አንተ እድሎችን ዘጋቸው። ብዙ ወንዶች ፍቅረኛቸውን ያጣሉ። ለምሳሌ አንተ አብረን እንስራ ስትል አልተቀበልካት፣ በዚህ ምክንያት ልትለያዩ ቻላችሁ። አየህ፣ ኩሩ ወንድ ከራሱ አልፎ ለሌሎች ጭምር የስኬት መነሳሻ የሚሆን ወንድ ነው። ሌላው የናቃቸውንና ትክክለኛ ክብር ያላገኙትን ኩሩ ወንድ ሁሌም ቢሆን ለእነዚህ ሰዎች ክብር ይሰጣቸዋል። ስኬትን ፈልገው ገዛ የሚፈልጉትን በሚገባ በሚችለው አቅም ሁሉ ያግዛቸዋል። በዚህም ምክንያት በብዙ ሰው ዘንድ ተወዳጅ የሆነ ነው። ሁለተኛው ለሚገጥሙት ችግሮች ሳያቋርጥ የሚታገል ነው። ኩሩ ወንድ በህይወቱ ውስጥ የሚያጋጥሙት ችግሮች በሙሉ ሳያቋርጥና ተስፋ ሳይቆርጥ በሚገባ ይታገላቸዋል። ብዙ ሰዎች የሚፈሩትን ችግር እንኳን ቢሆን ኩሩ ወንድ ግን ይህንን ችግር ቀስ በቀስ በመታገል ያጠፋዋል። አስተውል። ይህ ኩሩ ወንድ ችግሮቹን እንዴት መቅረፍ እንዳለበት በሚገባ ያውቃል። ሶስተኛው ደግሞ ኩሩ ወንድ በራሱ ብቻ አይኖርም። ኩሩ ወንድ ሁሌም ቢሆን የሚኖረው ለራሱ፣ ለቤተሰቡ፣ ለማህበረሰቡና ለሀገሩም ጭምር ነው። አየህ፣ ኩሩ ወንድ ችግር በቤተሰቡ ዘንድ፣ በማህበረሰቡ ዘንድ እንዲሁም በሀገሩ ዘንድ ቢከሰት ያ ችግር ሌላው የሚቀበለው ከሆነ ፊት ለፊት ሆኖ ግሩን ይጋፈጠዋል። ደግሞም ይህንን ችግር ከመጨረሻው ታግሎ ግሩን በሚገባ ያጠፋዋል። አየህ፣ ኩሩ ወንድ ለራሱ ብቻ ሳይሆን ለልጁ፣ ለልጅ ልጆቹም ጭምር በሚገባ ያስባል። አራተኛው ኩሩ ሰው ጠላቱን በስኬት ይበቀላል። አየህ፣ ኩሩ ሰው ጠላቱን የሚበቀለው በወሬና በሌሎች ነገሮች ሳይሆን የሚገባ ሰርቶ ትልቅ ደረጃ ላይ በመድረስ በስኬቱ ነው። ኩሩ ወንድ ይህንን ሲያደርግ በራሳቸው ጊዜ ጠላቶቹ ይሸሹታል። ኩሩ ወንድ የሸሹት ጊዜ ጠላቶቹን በሚገባ ለይቶ ያውቃቸዋል። አምስተኛው ኩሩ ወንድ ዋና ባህሪ የሆነው በጣም መንፈሳዊ ሰው ነው። መንፈሳዊ ማለት ከአምላኩ ጋር የሚገባ የሚቀራረብ፣ የአምላኩን ባህሪ ደግሞ ሰዎች ለማካፈል የሚሞክር እንጂ ጨለምተኛ አመለካከትን የሚያራምድ አይደለም። ስድስተኛው ወጣ ያሉ ሀሳቦችን ያስባል። ይህ ወንድ ብዙዎች ግራ የሚጋቡበት ሀሳብ ሲመጣ እሱ ግን ግራ አይጋባም። ነገር ግን ግራ የሚያጋባው ነገሮች እንኳን ቢፈጠሩ ይህንን ችግር ቆም ብሎ በማሰብ ችግሮቹን በሚገባ ይፈታል። ወጣ ያሉና ሰዎች እንኳን የሚከብዱ ሀሳቦች ሲመጡ እነዚያን ነገሮች በሚገባ የመፍታት አቅም ይኖረዋል። በዚህ ምክንያት የተለያዩ ሰዎች ዘንድ የተለያዩ መጠሪያዎች ይወጣለታል። ሰባተኛው እንዲሁም ከሌሎቹ በዋነኝነት ልትረዳው የሚገባው ፍቅር ምን እንደሆነ ትክክል ያውቃል። ይህ ሰው ስሜቱን ከፍቅሩ ለይቷል። ሰዎችን ሲወድ መልክ፣ ሀብት ወይም ደግሞ ክብርን አይቶ አይደለም። ምክንያቱም እርሱ ጋር ስሜት ተገዥ እንጂ ገዢ አይደለም። እዚህ ሰው ጋር ሁሉም የሚለየው በባህሪ ነው። ይህ አይነት ሰው እርሱ ዝቅ ያሉ ሰዎችን ሳይቀር የሚገባ ይወዳል። ከእርሱም አልፈው ሌሎች ሰዎች እንዲወዷቸውና እንዲያከብራቸው ያደርጋል። እንዲሁም እንደዚህ አይነት ሰው የነካው ደግሞ በብዙዎች ዘንድ የተወደደና ተመራጭ እንዲሆን ያደርገዋል። ይህ ኢነርጄቲክ ሚዲያ ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቻናሉ አዲስ የሆናችሁ ደውሏን ምልክት በመንካት ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። ሰላም ሁኑ።